ይህንን ሳትሰሙ ጾመ ፍልሰታን በፍጹም እንዳትጀምሩ። በጾመ ፍልሰታ ይህንን ካደረጋችሁ ጥያቄያችሁ ሁሉ መልስ ያገኛል። ከኛ ምን ማድረግ ይጠበቃል? ሱባኤውን ለመያዝ ከኛ የሚጠበቀው ነው። በሱባኤው ተገኝተን ከሱባኤው በረከት ረድኤት ለመሳተፍ ምን ማድረግ ይጠበቃል? አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። ጾመ ፍልሰታ ወይም ጾመ ማርያምን ምንም በማስመልከት እንጾማለን? ጾማችን እግዚአብሔር የሚደሰትበት መልስ የሚያመጣ የተወደደ ጾም እንዲሆን ወገኖቼ በዚህ መንገድ መጾም አለብን። ለጠላችሁ በሱባኤው ጸልዩ። ከዛሬ ጀምራችሁ ገብታችኋል። የድሎት አልጋም ያልፈለጋችሁ ገብታችኋል። በቤታችሁም ያላችሁ አመስግኗት። በቅዳሴው የምትሄዱ አመስግኗት። በየገጠሩ ያላችሁ አመስግኗት። በቤታችሁ አትተኙ፣ ሂዱ፣ አስቀድሱ፣ ተሳለሙ፣ ጸልዩ። ነሐሴ 1 ደረሰ። አሁን ሰሞኑን ሰይጣን መግቢያን የሚያጣው ለምን? ሰው ሁሉ ይጾማላ። ከሚጾመው ሰው አፍ እሳት ይተፋበታል ይላል። ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን የዘናታን ሚዲያ ቤተሰቦች፣ በዛሬ ቪዲዮ ከፊታችን ነሐሴ 1 ተወዳጁ እጅግ በርካታ ኦርቶዶክሳውያን በጉጉት የሚጠብቁት ጾመ ፍልሰታ ወይም ደግሞ ነሐሴ 1 ጀምሮ የምንጾመው የፍልሰታ ጾም ይጀመራል። በጉጉት አብዛኞቻችን የምንጠብቀው ጾም ነው። የፍልሰታ ጾም ከመግባቱ በፊት ማወቅ ያሉብን ጉዳዮች ምንድናቸው? በዛሬ ቪዲዮ እንመለከታለን። በጾሙ በረከት ለማግኘት በተለይም ደግሞ ሱባኤ የምንገባ ሰዎች ማወቅ ያሉብን ጉዳዮችን ዛሬ በዚህ ቪዲዮ የማስመለከታችሁ ይሆናል። እስከ ቪዲዮ ፍጻሜ ሁላችሁም ተቆዩ ዘንድ ግብዣችን ነው። እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሮ የላይክ ቁጥሩ እጅግ እያነሰ ነው። እጅግ ጠቃሚ የሆኑ ቪዲዮዎችን ወደ እናንተ እያቀረበ እንገኛለንና ቪዲዮዎቻችንን ላይክ፣ እጅግ ጠቃሚ የሆኑ መንፈሳዊ ቪዲዮዎች ናቸው፣ ተጠቀሙበታላችሁ። ስለዚህ ሁላችሁም ላይክ በማድረግ ጀምሮ ቢያንስ 3000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሁላችሁም ቤተሰብ ሆኑ ለዚህ ቻናል። ይህ ቪዲዮ ደግሞ በርካታ ኦርቶዶክሳውያን ጋር እንዲደርስ እናንተ ላይክ ማድረግ አስተዋጽኦ አለውና ሁላችሁም ላይክ በማድረግ ጀምሩ። ወደ መጀመሪያ ቪዲዮ እናልፋለን። መልካም ቆይታ። ጾማችን እግዚአብሔር የሚደሰትበት መልስ የሚያመጣ የተወደደ ጾም እንዲሆን ወገኖቼ በዚህ መንገድ መጾም አለብን። ኦርቶዶክሳውያን ይሄ ድምጽ የሚሰማችሁ ባካችሁ የጾምን ጉዳይ ከምግብና ከሰዓት ጋር ብቻ አናገናኝ። ከዚህም ያለፈ ብዙ ትርጉም አለ። እርግጥ ነው ለተወሰነ ሰዓት ከተወሰኑ ምግቦች እንርቃለን። ግን አንደኛ ደረጃ ጾም እሱ አይደለም። ይሄ ሁለተኛ ደረጃ ጾም ነው። ከምግብ የምንጾመው ጾም ሁለተኛ ደረጃ ጾም ነው። አንደኛ ደረጃ ጾም ማለት ወገኖቼ እግዚአብሔር ከማይከብርበት ኃጢአት፣ እርኩሰት፣ ምቀኝነት፣ ተንኮል፣ ሐሜት፣ ክፋት መጾም ነው። እሱን ስንጾም ነው እግዚአብሔር ለጾማችን ለጸሎታችን መልስ የሚሰጠን። ሰውን እያማን በልባችን ክፉ እያሰብን በአንደበታችን ክፉ እየተናገርን ኃጢአትን እየሰራን ወገኖቼ ባልንጀራችንን፣ ወንድማችንን፣ እህታችንን እየገፋን በቅናት ሰይጣናዊ ሆነን በአምልኮተ ጣዖት ውስጥ ሆነን በምንጾመው ጾም እግዚአብሔር አይከብርም፣ እግዚአብሔር አይደሰትም፣ መልስ ልናገኝም አንችልም። ስለዚህ እግዚአብሔር የሚከብርበት ጾም ማለት በንጹህ ልብ ሆነን በፍቅር ሆነን በእምነት ሆነን ከተጣላነው ጋራ ታርቀን ቂም በቀል ከልባችን አውጥተን በመጣል በምንጾመው ጾም እግዚአብሔር ይደሰታል፣ የልባችን መሻትም ይፈጸማል። እንግዲህ አሁን ዋዜማው ላይ ነው ያለነው አይደለም? ጾሙን ልንቀበል ነው አይደለም? ከተጣላችሁ ሰው ጋራ ታረቁ። የመጀመሪያው ደረጃ በልባችሁ ይቅርታ አድርጉ ለወንድማችሁና ለእህታችሁ። ከዛ ስልክ ደውሉ። ቂም በቀል በልቤ ይዤ ሱባኤ አልይዝም አልጾምም፣ ይቅር ብዬሃለሁ፣ ይቅር ብዬሻለሁ ወይም ይቅር በይኝ ብላችሁ ደውሉ። በአካል የምታገኙ ስም ከሆነ ይሄንኑ ተናገሩ። ጾማችን እግዚአብሔር የሚደሰትበት መልስ የሚያመጣ የተወደደ ጾም እንዲሆን ወገኖቼ በዚህ መንገድ መጾም አለብን። አምላካችን እግዚአብሔር ሱባኤውን በሰላም አስጀምሮ በሰላም እንዲያስፈጽመን የእሱ ቅዱስ ፈቃዱ ይሆንልን። መምህር አድነው ወንድሙን እጅግ እናመሰግናለን። ቃለ ሕይወትን ያሰማልን። ሁላችሁም ኮሜንት ላይ ቃለ ሕይወትን ያሰማልን ያላችሁ ጻፉ።
እንግዲህ የመጀመሪያውን ነገር ተመልክተናል። ጾመ ፍልሰታን ከመጀመራችን በፊት ማወቅ ያለብን ነገር ምንድነው? የተጣላነው ሰው ካለ በልባችን ያዝነው ቂም ካለ መጀመሪያ እሱን መፈጸም ይኖርብናል። እሱን ጨርሰን ምናልባት በደለን ሊሆን ይችላል ወይም ደግሞ ተበደላል ሊሆን ይችላል። ግን ከተጣላናቸው ሰዎች ጋር ይቅርታን አውርደን ታርቀን ጾሙን ልንጀምር ይገባል። ይህ የመጀመሪያው ነው። አፋችን መጾም አለበት። የምናወራቸው ነገሮችን ላይ መጠንቀቅ አለብን። ሐሜት በጣም ትልቁ እጅግ ብዙዎች የሚቸገሩበት እኔንም ጨምሮ ሌሎቻችን የምንቸገርበት ሐሜት ነው። ከሐሜት መራቅ አለብን። ሁለተኛውን ቪዲዮ እንመልከት። በጾመ ፍልሰታ ሱባኤ መግባት ያሰባችሁ ጾሙ ከመግባቱ በፊት ልታደርጓቸው የሚገቡ ሁለት ዋና ዋና ነገሮችን በዚህ ቪዲዮ እነግራችኋለሁ። በዚች የፍቅር ጾም በረከተ ስጋ በረከተ ነፍስን ለማግኘት ላሰቡ ላቀዱ እህቶች ወንድሞች ይሆናልና ሼር ኮፒ ሊንክ እያደረጋችሁ ኮመንት ላይ ሱባኤ እያላችሁ ጻፉልኝ። ጾመ ፍልሰታ በኦርቶዶክሳውያን ዘንድ እጅግ የምትወደድ ታላቁም ታናሹም የሚጾማት በረከተ ስጋን በረከተ ነፍስ የምታሰጥ የምታስባርከን እጅግ ድንቅ የሆነች ጾም ስለሆነች ሁሉም ኦርቶዶክሳውያን በጉጉት ይጠብቃታል። በዚች ጾም ቋጠሯችሁ እንዲፈታ ጥያቄያችሁ እንዲመለስ በጎ ነገርን እንድታገኙ ሱባኤያችሁ መልካምና ፍሬያማ እንዲሆን እነዚህን ሁለት ነገሮች አድርጉ። የመጀመሪያው ጾሙ ከመግባቱ በፊት ንስሐ ገብታችሁ ቀኖና ጨርሳችሁ ጸሎተ ንስሐ ማስደረግ አለባችሁ። ጾመ ፍልሰታ ልትገባ ሁለት ሱባኤ ያክል ይቀራል። በእነዚህ ቀናት ውስጥ ንስሐ ገብታችሁ እግዚአብሔርን ይቅርታ ጠይቃችሁ ከንስሐ አባታችሁ ጋር ተመካከራችሁ መልስ የምታገኙበት የምትረጋጉበት ከእግዚአብሔር የምትደርሱበት ይሆን ዘንድ ቀድማችሁ ንስሐ መግባትና ቀኖናችሁ መጨረስ ይገባችኋል። ሁለተኛ በዚች ጾም ውስጥ ለቁርስ ለምሳ የምታደርጉትን ነገር ቀድማችሁ ለቤተ ክርስቲያን መባ በመስጠት በተለይ ዕጣን፣ ዘቢብ፣ ጧፍ ብትሰጡ በረከተ ሥጋን በረከተ ነፍስን ታገኛላችሁ። ምክንያቱም በዚች ጾም ጸሎተ ሰዓታት ጸሎተ ኪዳን የሚደረስበት ቅዳሴዋ ውዳሴዋ የሚተረጎምበት የሚመሰጠርበት እመቤታችን ጸሎታችሁን እንድትሰማ ለቤተ ክርስቲያን መባ ማስገባት ቅዳሴ ማርያምን ትርጓሜ እየሰማችሁ ቅዳሴ እያስቀደሳችሁ ቅዱስ ቁርባን እየተቀበላችሁ በቀን አንድ ጊዜ እየተመገባችሁ እመቤታችንን ብትለምኗት የማትፈታላችሁ ቋጠሮ የማትመልስላችሁ ጥያቄ የለም። ይችን የፍቅር ጾም በጋራ ጾማችሁ ሱባኤ ገብታችሁ እግዚአብሔርን በጾም በጸሎት ለምናችሁ በጎ የሆነውን የልቦናችሁን መሻት እንዲፈጽምላችሁ እነዚህን ሁለት ነገሮች አድርጉ። እግዚአብሔር አምላክ ለጾሙ በሰላም አድርሶን በሱባኤዋ በረከተ ሥጋን በረከተ ነፍስን እንድናገኝ በቸርነቱ ይርዳን። አሜን። ለአባታችን ቃለ ሕይወት ያሰማልን። በተመሳሳይ መልኩ ይህንን ጾም ስንጾም አንደኛው ማድረግ ያለብን ብንችል ንስሐ መግባት ነው። ንስሐ በመግባት መጀመር ይኖርብናል። ይህን ጾም ጸሎታችን ተሰሚነት እንዲኖረው በእግዚአብሔር ተቀባይነት እንዲያገኝ የቻለን ሰዎች ንስሐ በመግባት ኃጢአታችንን ተናዘን ለካህን ለንስሐ አባቶቻችን ኃጢአታችንን ተናዘን ይህን ጾም ስንጀምረው የበረከት ጾም ይሆንልናል። እንዲሁም ደግሞ ቁርሳችን ላይ ወይም ደግሞ ምሳችን ላይ የምንበላውን ነገር አሁን እየጾምን ነውና እሱን ደግሞ ለነዳያን በመስጠት ለተቸገሩት በመስጠት ምናልባትም ጎረቤቶቻችን ላይ የተቸገሩ ይኖራሉ እነሱንም በማሰብ ይህን ጾም ልንጾም ይገባል የሚል ነው። ወደሚቀጥለው ቪዲዮ እንላፍ። 5 በጾም ወቅት ማድረግ ያሉብን ነገሮች መንፈሳዊ ጾም የሚለው መጽሐፋቸው ላይ ቅዱስነታቸው አቡነ ሽኖዳ እንደጻፉት የመጀመሪያው በጠዋት ተነስተን ለመጸለይና በዕለት ውስጥ በመጀመሪያ የምናገኘው አምላክ እግዚአብሔር እንዲሆን ራስን ማለማመድ። ሁለተኛ የቅዱሳንን ጸሎት ደጋግመን ለመጸለይ ራሳችንን ማለማመድ። ሶስተኛ መንፈሳዊ ንባባትን ለማንበብ ራሳችንን ማለማመድ። አራተኛ ዜማና መዝሙራትን ለራሳችን ማለማመድ። አምስተኛ ስግደትን ለራሳችን ማስለመድ። እነዚህን 5 ነገሮች እናደርግበት ጾም ያድርግልን፣ መንፈሳዊ ጾም ያድርግልን። መልካም ጾም ፍልሰታ። እንግዲህ በፍልሰታ ጾም ውስጥ ማድረግ ያለብን 5 ነገሮች በሚል እህታችን የሰራችውን ቪዲዮ ነው ያጋራዋችሁ። ወደሚቀጥለው ቪዲዮ እንለፍ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ ለምን ሰው ሁሉ ይጾማላ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ? ምንድነው አሁን ቤተክርስቲያን ጾም አወጀች ለኛ ብላ
እስቲ ጌታን ምሰሉ ብላ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። ምመና በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። ዲያቆን ሄኖክ ኃይሌን ተከታትለን ተመልሰናል። ዲያቆን ሄኖክ ኃይሌም እንግዲህ አስቀድመን እንደተናገርነው በዚህ ጾም ወቅት እስከ 9 ሰዓት መጾም ከዛም በላይ መጾም እንዳለብን እሱ እንደተጠበቀ ሆኖ ነገር ግን ከሐሜት እጅግ መራቅ እንዳለብን፣ ወደ እግዚአብሔር መቅረብ እንዳለብን፣ ከሁሉ በላይ ደግሞ እምነት እንደሚያስፈልገን ለሚደረግልን ነገር ሁሉ እንዲሁም ደግሞ ለምንጠይቃቸው ጥያቄዎች በዚህ ጾም ማግኘት የምንፈልገውን በረከት ቀድመን እግዚአብሔርን እንደሚፈጽምልን አምነን እንድንጾም ያስፈልጋል የሚል ነው። በመቀጠል ደግሞ ፍልሰታ ማለት በራሱ ምን ማለት ነው የሚለውን አብረን የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንቀጥል። ፍልሰታ ቃሉ ግዕዝ ሲሆን ፈለሰ፣ ሄደ፣ ተጓዘ እንደማለት ሲሆን ፍልሰታ ማለት የእመቤታችን የቅድስት ድንግል ማርያምን የዕርገት ጉዞ የሚዘክር ቃል ነው። ቶማስም የተደረገውን በአጠቃላይ ነገራቸው። እመቤታችን አርጋለች አላቸው። ለምስክርነትም ይሆን ዘንድ ሰበኗን አሳያቸው። እነሱም በመደነቅ ለበረከት ይሆናቸው ዘንድ ሰበኗን ቆራርጠው ወደ የሀገረ ስብከታቸው ሄዱ። በዓመቱ ቶማስ ትንሣኤሽን አይቶ እኛ እንዴት ይቀርብናል ብለው ከነሐሴ 1 ጀምረው ሱባኤ ገቡ። በነሐሴ 14 ቀንም ትኩስ በድን አድርጎ አምጥቶም ሰጣቸው። ከቀበሯትም በኋላ በነሐሴ 16 ተነስታ በይባቤ መላእክት ወደ ሰማይም አርጋለች። ፍልሰታ ማለት እንግዲህ ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን በዚህም ጾም እንግዲህ የእመቤታችንን በረከት ልናገኝ ሁላችንም የምንጾመው ጾም ነው። እመቤታችን ቅድስት ድንግል ማርያም በዚህ ዓለም ላይ 64 ዓመት ኖራለች። ጌታችንና መድኃኒታችን ኢየሱስ ክርስቶስን ወልዳ ጌታችን እስኪሰቀል ድረስ እስኪሞት ድረስ ከሞትም እስኪነሳ ድረስ አብርሃ ብዙ ተአምራትን የተመለከተች ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር አብራ የኖረች እናታችን እመቤታችን ቅድስት ድንግል ማርያም ብዙ በረከቶች ብዙ ቃል ኪዳኖች የተገቡላት እመቤታችን ቅድስት ድንግል ማርያም የእሷን በረከት ረድኤት ለማግኘት የምንጾመው ጾም ነው። እግዚአብሔርን በቸርነቱ የእናታችን የቅድስት ድንግል ማርያምን ረድኤት ጣዕሟን ፍቅሯን ያበዛልን ዘንድ የእሱ መልካም ፍቃድ ይሁንልን። እንቀጥል። በጾመ ፍልሰታ ይህንን ካደረጋችሁ ጥያቄያችሁ ሁሉ መልስ ያገኛል። በመንፈሳዊ ሕይወት ፍሬያማ መሆን አለመሆናችንን ለማወቅ ከዓለም ግርግር ርቀን በጸጥታና በጸሎት ነፍሳችንን መመርመር ይገባል። የተወደዳችሁ የምናየው የምንሰማውና መጪው ጊዜ እጅግ የሚያስፈራ ነውና ጌታ ሆይ በምሕረት ጎብኘን ልንለው ይገባል። ብቸኝነት ራስን ከሰዎች ማራቅ ብቻ አይደለም። ዝምታም ከንፈርን መዝጋት ብቻ ሳይሆን አእምሮን ከክፉ ነገር መከልከል ነው። በጾመ ፍልሰታ ልናደርገው ከሚገባው ነገር አንዱና ትልቁ አንደበትን ከክፉ መከልከል፣ ዝም ብሎ በደለኞች ሳለን ከፍቅሩ የተነሳ እንዴት እንደማረን እያሰቡ ማልቀስ ነው። በጾመ ፍልሰታ ለጥያቄያችን መልስ እንድናገኝ በዝምታ ከዓለም ግርግርም ርቀን ከአምላካችን በጸሎት መገናኘት ይኖርብናል የሚለውን ነው የተመለከትነው። በቀጣይ ቪዲዮ ደግሞ የፍልሰታ ሱባኤ ከመጀመሩ በፊት ይህንን ስሙ ይሉናል ወደ አባታችን። ከኛ ምን ማድረግ ይጠበቃል? ሱባኤውን ለመያዝ ከኛ የሚጠበቀው ነው። በሱባኤው ተገኝተን ከሱባኤው በረከት ረድኤት ለመሳተፍ ከኛ ምን ማድረግ ይጠበቃል? አንደኛ ሱባኤ ለመያዝ ወይንም ወደ ሱባኤው ቦታ ለጾም፣ ለጸሎት፣ ለስግደት ከቤት ወተን በቤተ ክርስቲያን ሊሆን ይችላል፣ ከቤት ወተን በገዳም ሊሆን ይችላል። ባለንበትም ቦታ ሆነን ቢሆን ሱባኤውን ይሄንን የምንቀበለውን ሱባኤ ለመያዝ በመጀመሪያ ዓላማ ሊኖረን ይገባል። አሁን በዚህ በሱባኤ ውስጥ በሱባኤው ወቅት ዓላማ ይዘን ምንድነው ዓላማችን? በዚህ በሱባኤያችን ጊዜ ከእግዚአብሔር የምንፈልገው ከእግዚአብሔር የምንለምነው እግዚአብሔርን ደጅ የምንጠናበት ነገር ምንድነው ብለን በዓላማ ወይንም ደግሞ ከሱባኤያችን ፍጻሜ በኋላ ምክንያቱም ሱባኤው ውጤት ያለው ነው ልናገኝ የምንፈልገው ነገር ምንድነው ራሳችንን ልንጠይቅ ያስፈልጋል።
ስለዚህ ሱባኤውን በዓላማ መያዝ ያስፈልጋል። ሱባኤውን በዓላማ ለመያዝ ቅድመ ዝግጅት ስናደርግ አንደኛ ንስሐ መግባት፣ መናዘዝ፣ ራስን ማጠብ፣ ማንጻት፣ መቀደስ ያስፈልጋል። ምክንያቱም ራሳችንን የምናነጻበት በምክረ ካህን በፈቃድ እግዚአብሔር ለመመላለስ ራሳችንን የምናስመረምርበት ምክንያቱ በዚህ በሱባኤ በጸሎት በልመና ወደ እግዚአብሔር የምንቀርብበት ስለሆነ እግዚአብሔር የመስተቀየምን የሚበቀልን ሰው ጸሎት ልመና አይቀበልም። ይሄ ጸሎቱ ልመና በሹ መካከል እንደተዘራ ዘር ይሆንበታል። ስለዚህ ሱባኤውን ከመጀመራችን አስቀድሞ በመጀመሪያ እግዚአብሔርን የበደልነውን ያሳዘንነውን ነገር በንስሐ እግዚአብሔርን ይቅርታ መጠየቅ ያስፈልጋል። በቤተሰቦቻችን፣ ከጎረቤቶቻችን፣ ከጓደኞቻችን ጋራ፣ ከባልንጀሮቻችን ጋራ የተጣላ ነው ካለ መታረቅ ያስፈልጋል። ከዚያ በኋላ ደግሞ ራሳችንን አንጽተን ቀድሰን አዘጋጅተን ወደዚያ ወደ ተቀደሰው ስፍራ 14 ቀን 21 ቀን ወይም 7 ቀን ለመወሰን ስንሄድ ዝግጅታችንን ማጠናቀቅ ተጠናቀን መሄድ ያስፈልጋል። አንዳንድ ሰው እዛ በሱባኤ በተወሰነበት ሰዓት በዛ በሱባኤ ሆኖ እንደገና ደግሞ ወደዚህ ልቡ ተሰልቡ ወይንም ልቡ ተስቦ በዓለም ውስጥ ያለውን ነገር የሚያወጣ የሚያወርድ የሚያንጎዳጎድ እንዳይሆን ለአባታችን ቃለ ሕይወትን ያሰማልን። እንግዲህ ጾምን ስንጾም እንዴት መጾም አለብን የሚለውን አስተምረውናል። የመጀመሪያው እንግዲህ ንስሐ መግባት አለብን የሚል ነው። ሁለተኛ ከሐሜት ከኃጢአት ከበደል ርቀን ይህንን ጾም በንስሐ ታጥበን መጀመር አለብን። እንዲሁም ደግሞ ሱባኤ ስንይዝ ያለንበትን ገዳም ወይም ደግሞ ቤተክርስቲያን ስርዓትና ያለንበትን ደብር ገዳም ስርዓት መጠበቅ ይኖርብናል። ይህንን የፍልሰታ ጾም ስንጾም እንግዲህ እስከ ስንት ሰዓት መጾም አለብን የሚለውን ቀጥለን እንመልከት። አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾሙ ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንዳቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ የሚመገባለ 9 ሰዓት ላይ የቱ ነው ትክክል ብለው ምዕመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው ስርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንዳየሩ ጠባይ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ 9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን። ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም። ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚያ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል። መምህር ምትኩ አበራ እንዳስተማሩን እንግዲህ ከቅዳሴ በኋላ ፍልሰታ ጾምን የምንጾመው እስከ 9 ሰዓት ወይም ደግሞ 8 ሰዓት ቅዳሴ ካበቃ በኋላ ነው ማለት ነው። ቅዳሴ ካበቃ በኋላ ነገር ግን እስከ ማታ መቆየት የምንፈልግ እሱ ተጨማሪ ወይም ደግሞ የትሩፋት የራሳችን የሆነ ይሆናል ማለት ነው። ቤተክርስቲያንን ተስቀምጠው ግን እስከ ቅዳሴ ሰዓት ያለውን ነው ማለት ነው። በዚህ መልኩ እየጾምን ከእግዚአብሔር ዘንድ በረከትን የሚያስገኝ ጾም እንድንጾም የአምላካችን መልካም ፈቃድ ይሆንልን። እመቤታችን ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን እንላለን። ይህንን ሳትሰሙ ጾመ ፍልሰታን በፍጹም እንዳትጀምሩ። ጾመ ፍልሰታ የእመቤታችን ዕረፍት ትንሣኤና ዕርገቷ የሚታሰብበት ወቅት ነው። እመቤታችን በተለያዩ ጊዜያት ሞትና ትንሣኤዋን ለሐዋርያት የገለጸችበትን ምስጢር ከነሐሴ 1 እስከ 16 ድረስም ምዕመናን በጾም በጸሎት ተወስነው የልጇን ቸርነት የእርሷን አማላጅነት በሱባኤ ይማጸናሉ። የሱባኤው ወቅት ሲፈጸምም እመቤታችን በእውነት ተነስታለች ብለው በደስታ የጾሙን ወቅት ይፈጽማሉ። ሞቷ የሚያስደንቅ መሆኑን ቅዱስ ያሬድ ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት እመቤታችን ቅድስት ድንግል ማርያም በዚህ ዓለም በሕይወተ ሥጋ 64 ዓመታት ያህል ቆይታ አርፋ ተነስታ በክብር አድርጋለች። ፍልሰታ ጾም መታለች። እናም ይህንን አድርጉ ደግሞም ተጠንቀቁ ይለናል። ቀጣዩ ቪዲዮ በጥሞና እናዳምጥ።
አሁን ፍልሰታ መታለችና ልብ ብላችሁ ስሙ በደንብ ይውላችሁ። እቺ ፍልሰታ ጾም ስመጣ አብዛኛውን ሰው በረከት ረድኤትና ብዙ የመጻኢ ዕድሉን የሚያይበት ተስፋ ጾም ነው። ሱባኤ ስገቡ ወይም ደግሞ የተለያየ ቤትም ሆናችሁ በምትጾሙ ጊዜ እባካችሁን ቀልባችሁን ሰብስባችሁ በደንብ ከበረከት ላለመጉደል ጾሙ፣ ጸልዩ፣ ልብ በሉ። በመጀመሪያ ደረጃ ይውላችሁ ቀድማችሁ ለምሳሌ ከ3 ቀንም በፊት ይሁን ከሳምንትም በፊት ይሁን ኦሬዲ አሁን ሳምንት ስላለ ነፍስ አባታችሁን አግኝታችሁ ተባረኩ፣ ንስሐ ግቡ ቀድማችሁ ማለት ነው። በተለይ መቁረብ የምትፈልጉ ሰዎች ማለት ነው። ከዛ በኋላ እቺን ፍልሰታን እየቆረባችሁ እየሰገዳችሁ በስነ ስርዓት ቆማችሁ ወገባችሁን ቅጥቅጥ እያረገውን ቢሆን ንፋሱ፣ ወጀቡ ወዘተርፈው በደንብ ጠንክራችሁ ከቆማችሁና ከጸለያችሁ እጅግ ብዙ በረከትን ትወስዳላችሁ። ስፔሻሊ 2019 ዓመተ ምህረት የናንተ ይሆናል። ምክንያቱም እግዚአብሔር ከናንተ ጋር ስለሚታረቅ በዚህ በጾም ወቅት ከእግዚአብሔር ጋር ጥሩ አድርጋችሁ ታረቁ። ጥሩ አድርጋችሁ ማለት ነው። ከዛ በኋላ ለ2019 ዓመተ ምህረት አምላክ እግዚአብሔር 2018ን ያየነውን መከራ፣ ያየነውን ስቃይ፣ ያየነውን በዘር መከፋፈል፣ ያየነውን የሞትና የመከራ ጊዜ፣ ያየነውን ደግሞ ክፉ ዘመን ሁሉ አሳልፎ 2019ን የኛ እንዲያደርገው የኛ የራሳችን በቃ በስነ ስርዓት የምንወልድበት ልጅ አጣን፣ ደግሞ ገንዘብ ያጣን ሰርተን የምናተርፍበት፣ በመተት ባስማት በድግምት የታሰርን ደግሞ ነፃ የምንወጣበት፣ የምንቆርብበት፣ የምንሰግድበት፣ የፈጣሪ ማደሪያ የምንሆንበት፣ ፍቅረኛ ያጣን ፍቅረኛ የምናገኝበት ይሁን። ይህም በተመለከተና መሰል ነገሮችን ሃይማኖታዊ ነገሮቻችሁ ጠበቅ እንዲልና ሌሎችም ጥሩ ጥሩ ነገሮች ወደ ህይወታችሁ እንዲመጡና እነዚህም በመሰሉ ምክርም አንዳንድ ነገርም ከፈለጋችሁ ባዮ ላይ ስልክ ያለ ደውሉልኝ። ሱባኤ እንዴት ይገባል ምን እናርግ የሚሉ አዳዲስ የሆኑ ሰዎች ሱባኤ ከዚህ በፊት ገብታችሁ ማታቁም ደውሉልኝ። ያ ብቻ አይደለም፣ አንዳንዶቻችሁ ቤተክርስቲያኑ ስርዓተ ቤተክርስቲያን የሚጎላችሁ እንዴት መቆረብ እንዴት መስገድ እንደሚገባ ማታቁ ጭምር ደውሉልኝ። ባዮ ላይ ስልክ ያለ እናውራ። እባካችሁ አሁንም በድጋሚ እነግራችኋለሁ፣ ተጠንቀቁ ከአጭበርባሪዎች። ይሄ ለመተት ላይ ነጥላ ለእንትን ምናምን አገርጋሪ ነው ድግምት ነው የሚሉ ሰዎችን ተጠንቀቋቸው። ስርዓት የሚያዙ እናንተም ገንዘባችሁንም እናንተነታችሁንም አትስጡ። ልባችሁን ለሰይጣን አትክፈቱ። እባካችሁ ሰላማችሁ ይብዛ። ወንድማችሁ ደረጀ ነኝ። ፎሎ አድርጉ፣ ለብዙ ሼር አድርጉት ይሄን ቪዲዮ። የፍልሰታ ጾም እንግዲህ እጅግ በጣም በጉጉት የሚጠበቅ ጾም ነው። ሕፃንና አዋቂ ሳይል ሁሉም የሚጾመው እጅግ ተወዳጅ ጾም ነው። ነሐሴ 1 ደረሰ። በጉጉት የምንጠብቀው የምንባረክበት የምንቀደስበት ሐሳቦቻችን በሙሉ የሚሟሉበት የተቋጠረው የሚፈታበት የተተበተበው የሚላላበት ጥያቄዎቻችን በሙሉ የሚመለሱበት በንስሐ ጎዳና የምንመላለስበት በፍቅር መንገድ የምንሄድበት ከሰባቱ የአዋጅ አጽዋማት አንዱ የሆነው ጾመ ማርያም ጾመ ፍልሰታ ደረሰ። በመጨረሻ ዝማሬ እንመለከታለን። ሐምሌ 19 የቅዱስ ገብርኤል ዓመታዊ የንግስ በዓል ላይ በቃልቲ ገብርኤል ሲከበር ዘማሪ ዲያቆን ፍሬዘር ደሳለኝ እንዲሁም ዘማሪት መስከረም ወልዴ ተገኝተው እጅግ ደስ የሚል ጊዜን አሳልፈናል። እስኪ በጥቂቱ ላስመልክታችሁ። Amara
የዚህ ሙሉ ዝማሬ እንግዲህ ለማየት እዚሁ ቻናላችን ላይ ዘናታኔም ሚዲያ ላይ ገብታችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች መመልከት የምትችሉ ይሆናል። እንዲሁም ከዚህ በኋላ የምንለቃቸው ጠቃሚ የሆኑ መረጃዎች፣ ጠቃሚ የሆኑ መንፈሳዊ ቪዲዮዎች እንዳያመልጧችሁም ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን በመጫን የደወል ምልክቷን ታበሩ ዘንድ ቪዲዮዎቻችንን ላይክ ታደርጉ ዘንድ ለሌሎች ጓደኞቻችሁ ወዳጅ ዘመዶቻችሁ ሼር ታደርጉ ዘንድም እንጠይቃችኋለን። ውድ የዘናታን ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮ እንደወደዳችሁት እርግጠኛ ነኝ። መንፈሳዊ ዝግጅቶች እጅግ ጠቃሚ የሆኑ ፍልሰታ ጾምን በማስመልከት ተማምረናል። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ቤተሰብ ሁኑ። ለዚህ ቻናል የናታን ሚዲያ ሁለተኛው ቻናላችን ነው። እግዚአብሔርን በቸርነቱ የእናታችን የቅድስት ድንግል ማርያምን ረድኤት ጣዕሟን ፍቅሯን ያበዛልን ዘንድ የሱ መልካም ፍቃድ ይሁንልን። በቀጣይ በሌሎች ርዕሶች የምንገናኝ ይሆናል። እስከዛው ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ዘናታን ሚዲያ ላይ ትገኛላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዘናታን ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።